የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። ይሄ እንግዲህ ጊር በሚል ተከታታይ የማቀርብላችሁ 45ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀኑ ኦክቶበር 1 ነው። እንግዲህ በ44ኛው ቪዲዮ ላይ እንዳልኩት እነሱ ያሉትን ነገር እንዳብራራሁት የሚሉት ምንድን ነው? ለአንድ ትራንስፈር በሚለው ጉዳይ ላይ ሲመጡ ስለ መሬት እያወሩ ነው። የመሬት ማለት ለአንድ ትራንስፈር ማለት ሰዎች መሬት የሚያገኙበት መንገድ በገበያ የተመራ ሲሆን ነው ኢኮኖሚካሊ ኤፊሽንት ሊሆን የሚችለው እና አቅምን ያገናዘቡ ባገናዘበ መልኩ ዝቅተኛ የህብረተሰብ ክፍል ራሱ መድረስ የሚቻለው ያኔ ነው። ትልቁ ችግር ግን በኛ ሀገር ያሉት ሰዎች የማርኬትን ብቃት እኔ ይተካዋለሁ ወይም መንግስት ይተካዋል የሚል ስር የሰደደ አስተሳሰብ አላቸው። ስለዚህ እኔ ነኝ ኢኮኖሚክ ኤፊሽንሲ ነው አሁን እነሱ የሚሉት የላንድ ፖሊሲ የላንድ ሊዝሆልድ ሲስተም ግቡ ኢፊሽንት መሆን ነው። ኢኮኖሚካሊ ማለትም በጥሩ ዋጋ ማለት በተወዳዳሪ ዋጋ ጥራት ያለው ነገር ማቅረብ መቻል ማለት ነው። የማርኬት ኤፊሽንሲ ኢኮኖሚክ ኤፊሽንሲ። ስለዚህ ኢኮኖሚክ ኤፊሽንሲ ማለት የሊዝ ሆልዲንግ ሲስተም የሚወጣበት የሚቀረጽበት ምክንያት ራሱ ኢኮኖሚካሊ ኤፊሽንት ለመሆን ነው። በሌላ አማርኛ ርካሽ ማለት በጥሩ ዋጋ ጥራት ያለው ዕቃ ለማቅረብ ነው። ማለት ጊቭን ሰርከምስታንስስ ባለው ተጨባጭ ሁኔታ ላይ ተመርኩዛችሁ ተወዳዳሪ በሆነ ዋጋ ጥራት ያለው ነገር ማቅረብ ነው። ከዛ ሲያልፍ ደግሞ የህብረተሰብን ተጠቃሚነት ማረጋገጥና ዝቅተኛ የህብረተሰብ ክፍሎቹን ተደራሽ ማድረግ ነው። ያ ሊሆን የሚችለው በገበያ ነው። ለእኛ ሀገሮቹ ሰዎች ግን ኢኮኖሚክ ኤፊሽንሲ ማለት ገበያ ኢኮኖሚካሊ ኤፊሽንት ነው የሚለው ነገር እንዴት ልበላቸው ሬት ነው የሚላቸው። ለምን ሳይንቲፊክ ስለሆኑ አይደለም። በቃ ፎር ላክ ኦፍ ቤተር ተርም ናርሲሲስቲክ ነው። ራሳቸውን መለኮት የማድረግ በሽታ አለባቸው። አይከን እንዴት ነው ገበያን እኔ በልጠዋለሁ እና እንደዚህ ብሎ የሚያምን ሰው ማለት እንግዲህ ታያችሁ ገበያ ማለት የስንት ነገር ልክ እንደ ቻት ጂፒቲ አድርጌ ምሳሌ እንዳቀረብኩት ብዙ ነገር ከግምት አስገብታችሁ ነው ዋጋ የሚተምነው። ገበያ ማለት ዝም ብሎ ሻጩ ስለፈለገ ገዢውም ስለፈለገ አይደለም። በጣም ብዙ 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 ነገሮች ላይ ተመስርቶ ነው ዋጋ የሚወስነው ገበያው ዳይናሚክ ስታደርጉት ማለት ነው። ስለዚህ እሱ እንደዛ አድርጎ ነው ሰው ፕሪዲክት ሊያደርጋቸው አንቲሲፔት ሊያደርጋቸው የማይችላቸውን ነገሮች። ምክንያቱም ሰው ባህሪው የተለያየ ነው። ቢሄቪየራል ኢኮኖሚክስ ራሱ ዋጋ ላይ ያለው ተጽዕኖ ያገር ነው እና መሬት ላይ ያለው ተጨባጭ ሁኔታ በሉት የሰው የትምህርት እውቀት ችሎታ፣ የገበያ አቅርቦት፣ የፋይናንስ ስርዓቱ፣ የፖለቲካ ስርዓቱ፣ ጂኦፖለቲክሱ ምኑ እነዚህን ሁሉ ነገሮች ከግምት አስገብቶ ዳይናሚካሊ ነው እንደ ቻት ጂፒቲ አሁን ለምሳሌ የሆነ ጥያቄ ስትጠይቁት ስንትና ስንት እንግዲህ ዳኪመንቶች አመሳክሮ በዛ ፍጥነት የሆነ መልስ ይሰጣችኋል። ያን ሰው ሊያደርገው ይችላል አይችልም? ገብቷቸው ምክንያቱም ጎይንግ ቱ ፕሮሰስ ላር ኦፍ እነዚህ ሰዎች ግን ይሄንን ኮሌክቲቭ ዲሲሽን ሜኪንግ ፓወር አውት ፐርፎርም ማድረግ እችላለሁ ብለው የሚያስቡ ሰዎች ናቸው የሀገራችን ሰዎች። ስለዚህ እንዴት አድርጋችሁ አሁን ኢኮኖሚክ ፐርፎርማንስ ነው ምናምን ብላችሁ ብትመክሯቸው አዎ ኢኮኖሚክ ኤፊሽንሲ ነው ብለው ግን ኢኮኖሚክ ኤፊሽንሲውን እኔ ነኝ የማመጣው ነው የሚሏቸው። ምን ለማለት ነው? በቃ በሁለት ዓለም ውስጥ ነው የምንኖረው። ፓራሌል ሪያሊቲ ውስጥ ነው የምንኖረው እና እነዚህ ሰዎች ደግሞ እኔ ያልኩት ልክ ነው ካሉ ይገርማችኋል። እንትን አይታችኋል። እኔ እንደው እንትን አይደለም ማለት ላይ በዜና እንትን የተላለፈ ነው።
የሆነ ነገር ሲያጠፋ አየው፣ የሆነ ቴሮሪዝም ሲሰራ አየውና መሳሪያ አውጥቶ ተኮሰበት። ሽጉጥ አውጥቶ ሲተኮስበት ሰው ታውቃላችሁ፣ ሽጉጥ አውጥቶ እየተኮሰበት ወደ እሱ ሄደ። እግሩን መታው። እግሩንም ተመቶ ሰውየው አያቆምም። መጨረሻ ላይ ባዲ ሴንተር ምንድነው ሴንተር ኦፍ ማስ ነው ምናምን የሚባለው ላይ መታወት። ኮሎኔል ነው ያኛው ሰውዬ ማለት ነው፣ ውጭ ሀገር ነው። እና ላይክ ነው እኔ ማመን ነው የሚያቀታችሁ። የሆነ ነገር ሲያደርጋየው ለማስቆም ዝም ብሎ ተኮሰበት። ጆን ላይ አይነት ነገር ነው እየተኮሰበት፣ ግን እንደዚህ ያለ ልክ እንደ ቦክስ ወደ ሰውየው ሄደ። እግሩን መታው። እግሩንም ተመቶ እንዲህ እያለ ይቀጥላል ማለት ዴን ሂያስቱ እንግዲህ መጨረሻ ላይ በሚሞትበት ሁኔታ መታው ማለት ነው። እና በሀገራችን አሁን በቃ እነዚህን ሰዎች በፍጹም ሪዝን አታረጓቸውም። እና እሱ ነው እንግዲህ ያልኩት። ስንቀጥል ኤቪደንስ ኦፍ ዘ ዌይ ኢን ዊች ላንድ ዩዝ ራይትስ አር አሎኬትድ ኢን ኢትዮጵያ ኢንዲኬትስ ዛት ዘ ሲስተም ኢዝ ኖት ዲማንድ ሪስፖንሲቭ። እንግዲህ ምንም እንዳልኳችሁ በቃ ዲማንድ ሪስፖንሲቭ እኮ ሰውየው መጀመሪያ በዲማንድ ሲያምን እኮ ነው። እንዴት እንዳልኳችሁ ሽጉጥ እየተተኮሰበት እንደ ቦክሰኛ እንደዚህ ያለ የሚገባ ከሆነ ጥይት ነው እንደዚህ ስላልክ ይህንን በዱሰ ነው የሚገባው አይደለም። ትተርፋለህ። እንዴት እየተተኮሰብህ ወደ ሰው ትሄዳለህ? እንደዚህ አይነት አእምሮ ያላቸው ሰዎች አሉ። ይገርማቸው እና ማለት ከተማ ውስጥ ያሉ ማስረጃዎች እንደሚያሳዩት ለጥየቃ መልስ አይሰጥም ነው። ዲማንድ ሪስፖንሲቭ አይደለም ማለት ዲማንድ ላይክ ነው አለ። የቤት ፍላጎት ያገር ነው፣ ግን በፍላጎቱ መሰረት መሬት አይቀርብም። መሬት ሞልቷል። ፍላጎቱ ያገር ነው። መንግስት የሚከተለው ፖሊሲ ግን እኔ ከገበያው በልጣለሁ የሚል ስለሆነ ፍላጎቱን ማርካት አልቻለም። አይቶም አቀቶትም ማርካት ሳይችል ቀርቶም አይ ቲንክ አይ አም ሮንግ ማለት አይችልም። ገብቷችኋል? አቃተኝ ማለት አይችልም። እና ምን ታደርጉታላችሁ ነው ማለት ምን ሳይታለም የተፈታ ነው ያለ ነው። ኢቨን ኦን the most basic level there is no mechanism by which the demand for land from household businesses and real estate developers can be identified or act as the main driver of land supply. Rather, land supply is wholly controlled by the state acting through urban local government. ገበያ ውስጥ ባለው ጥያቄ አይደለም። ለምንድን ነው ገብቷችኋል? መሬት ምን ያህል ይፈለጋል ምናምን በሚለው አይደለም መንግስት የሚሰራው፣ በራሱ ጭንቅላት ሊመራው ስለሚፈልግ። ገብቷችኋል? ልክ ነው በእውነት እኔ ማለት ሰዎች ለመኖሪያ ይጠይቃሉ፣ ለንግድ ቦታ ይጠይቃሉ፣ ሪል ስቴት አልሚዎች ይጠይቃሉ። ግን ድንታማ አይሰጣውም። ጠየቁ አልጠየቁ ለምንድን ነው? አት ዘ ኢንድ ኦፍ ዘ ዴይ እኔ ከገበያ የበለጠ ኢኮኖሚክ ኤፊሽንሲ ያለኝ ብሎ ያምናል። እና ከዚህ አይነት ሰው ጋር አሁን የገጠመንን ችግር እንትኑን ኤክስተንቱን ችግሩን እንድትረዱት ማለት ነው። የእምነት ጉዳይ ነው። አትሊስት ገብቷቸዋል። አንዳንዴ እኮ ሰው ከደረቀ በቃ መመለሻ የለውም። እና ጥየቃ አለ። ጥየቃውን ምንድነው ተስፋው? ገና በሚመጡት ልክ ነው እንትን ነው ዩቶፒያኒስት ስለሆነ የሆነ እንደዚህ ፐርፌክት አይነት ነገር አቃጅ ስለሆነ ታውቃላችሁ፣ ወደ ቴሮሪዝም ራሱ ያደላል አንዳንዴ። ማለት የሆነ ነገር ስለሚያስብ እዚህ ጋር አሁን ለምሳሌ ግለሰቦች መኖሪያ ቤት ማጣታቸው፣ የሪል ስቴት አልሚዎች ቦታ በሚፈለገው መልኩ ማጣታቸው፣ ነጋዴዎች ቦታ በሚፈለገው መልኩ ማጣታቸውና መቸገራቸው ጊዜያዊ ነው ብሎ ስለሚያስብ እኔ ሄጄ እዛ ጋር ሄጄ ፈታዋለሁ፣ ከዛ ስፈታው ሁሉም ነገር ሀፒ ይሆናል ብሎ ስለሚያስብ የእነዚህን ሰዎች ስቃይ ማለት በሀገር ደረጃ የሚፈጠረውን ስቃይ እንግልት ምናምን እንደምንድን ነው የሚያየው መሰላችሁ?
እንደ በቃ መከፈል ያለበት ዋጋ በጊዜያዊ ሁኔታዎች የተፈጠረ መከፈል ያለበት ዋጋ አድርጎ ነው የሚረዳው። እና ምን ትልታላችሁ አሁን? አዎ አለ ችግር ላይ ነው ማለት የሆነ ምንድን ነው የሚባለው ድንጋይ ላይ ውሃ ማፍሰስ ወይም የተለያየ ኤክስፕሬሽን አለ። ድንጋይ ላይ ውሃ ማፍሰስ ወይም ከድንጋይ ደም መቅዳት አይቻልም አይደለም። ላይክ ነው አይሰርክም። ድንጋይ ላይ ውሃ ብታፈሱ አይገባም። ከድንጋይም ደም አይቀዳም አይደለም። የዳክዬ ጀርባ ላይም ውሃ አይሰምጥም አይደል? ይንከባለላል። ምንም እንትን በቃ ዳዝን ክሊክ አያደርግም። እና እኔ የሚመስለኝ ነው ማለት ሪዝን የሚያደርጉት እንደዛ ነው ማለት የሆነ መከፈል ያለበት ዋጋ ይመስላቸዋል። አሁን እነሱ ለምን የሆነ ያሰቡት ይሄ ማርኬቱን እንተካዋለን። እንደዚህ ኮሚኒዝምም በራሻም የሆነው እንደዚህ እኮ ነው። አሁን ደግሞ የሚያስቸግረው ምንድን ነው? እቺ ፌክ የሆነች ቻይና የምትባል ሀገር አለች። ኮምፕሊትሊ ፌክ ዳት ዩ ሹድ ነው። ገብቷቸዋል ማለት ሚሉት እና ሪፖርት የሚያደርጉት ዳታ እና ኦፕሬት የሚያደርጉበት ሜካኒዝም ቶታሊ ዲፍረንት ነው። ኮምፕሊትሊ ፌክ የሆነች ሀገር አለ። ኮንትሮል አድርጌ በዚህ በኩል አስገብቼ ነፃ ገበያ እኔ ጋ አይሰራም ምናምን አደባባይ እንደዚህ ብለው በጓዳ ግን ማለት ነው አፈንድደው ነው የሚረዱት ነው። እና አሉ እነዚህ ዝም ብሎ የሚጭበረበሩ እንዳልኳችሁ በቃ ሞኝ በኬሻ ነው በዓለም ላይ አለ። በቃ ነፍ ሞኝ አለ። እና የቻይናን አይተው በቃ ኢኮኖሚስት ብለው ይለጥፉላቸዋል። በዚህ በኩል ቻይና ምናምን እንትን አድርጋ ገበያውን ተቆጣጠረው። አረ ዝም you don't know what's going on behind the screen, behind curtain. እና ምን ልበላችሁ በቃ የሆነ ጅሎች ነክሰውብናል። አሁን ጅሎች ናቸው የሚያሰቃዩ። ስለዚህ they don't care። ግለሰቦች ቤት ፈልገው አጥተዋል። መሬት ተንጣሎ ሞልቶ እያለ ጊዜያዊ ነው ይሏቸዋል። ለምን ጊዜያዊ? ይኸው አለ መሬቱ ላይ ነው። ለምንድን ነው የምትጠብቀው? አሁን ቢሮክራቲክ ነገር ዝም ብለው ያለ ምክንያት የሆነ ወረቀት ላይ ለመፈለም ነገና የሚሏቸው ሰዎች የሉ። ምንም እኮ የሚያደርጉት ነገር የለም። ግን በቃ ያ ነገር ያስደስታቸዋል። ነገና ብለዋችሁ ከዛ በኋላ ነገ ተመልሳችሁ መታችሁ ምናምን እንዴት አሉ ምናምን ብላችሁ ሰላም ብላችሁ ምናምን ብላችሁ ከዛ በኋላ ምናምን ልክ ትልቅ ስራ እንደሰራ ነገር አድርገው ፈርመው ምናምን ሲሰጧችሁ ሲምፕል ቲንግ ነው ላይክ ነው እዛው ኢሚዲየትሊ እንዲህ አድርገው ሊሰጧችሁ የሚችሉትን ነገር ማለት ነው። እና ዳትስ ዋትስ ሆልዲንግ አስ እንዳልኳችሁ። ግን ይህን እንዴት እናሸንፈዋለን ማለት ሰዎች እንደዚህ ጋግርታም ሲሆኑ ታውቃላችሁ። ይሄ ነገር ቆይቶ ቆይቶ ወደ አመፅ ያመራል። አሁን ለምሳሌ የማናቸው ስማቸው መንግስቱና ግርማሜ ነዋይ የሚባሉት ሰዎች እኔ እንግዲህ እንደተረዳው በታሪክ ላይ ነው ለማንበብ ባጋጠመኝ ታሪክ እንዳየሁት ምንም እንኳን አላግባብ እንዴት ልበላችሁ ጨከና ውስጥ ምናምን ቢገቡም ያበሳጫቸው ምንድን ነው? ኃይለስላሴም እንዲህ ነው እኮ የሆኑ። አረ ወደፊት እንዴት ብዬ ወደፊት ሄዳለሁ? ቀስ ይጎጥ ማለት መኪና መሪውን ይዘውታል። ሰው የሀገር ጥያቄ አለው። ዲሞክራሲያዊ መብት አያረጋግጡ እንትን በሉ ራሶትን። ግን ምንድን ነው አሁን ለሳቸው ክብራቸው ይቀንስባቸዋል። ገብቷቸዋል። አሁን ለምሳሌ ኮንስቲቱሽናል ሞናርኪ አድርገው ራሳቸውን ወጣ ቢያደርጉትና ወደፊት ነገሩን ቢያመጡት ኖሮና ቀደም ብለው ነው የምላቸው ስንት ዓመት ተለምነዋል። ግን በቃ ሰውየው እንደዛ ላይ ነው። እንዴት ልበላቸው በቃ መገፋት ነበረባቸው። የሚያሳዝነው ግን ገፍተዋቸው የመጡት ሰዎች ከነሱ የባሰ ጋግርታ መሆኑ ማለት ላይ ነው። ማይገፉ አሁን መንግስቱ ኃይለማርያምን እንዴት ድራይቨር ነው ነጂ ነው፣ ግን ይህንን ሀገር ወደፊት ምራው ወደፊት ንዳው ማለት አትችልም። ኬት አምጥቶ ይነዳዋል? የለውም፣ ስሪቱ የለውም።
ሴም ቲንግ አሁንም እኮ እንትኑ ስሪቱ የላቸውም ሰዎች። መለስ በቃ ማለት ማድረግ የሚቻል ቢሆን ኖሮ የሚቻለው ነገር ሁሉ ኖሮታል። በቃ ዲስ ኢዝ ሂዝ ሊሚት እንትኑ ነው። በቃ ይሄ ከዚህ በላይ የለውም። ብትፈርጡት ራሱ ብትቆርጡት፣ ጆሮውን ብትቆርጡት፣ ብትወጉት እንኳን በሳንጃ ብትወጉት መሄድ ያቃታቸው ምናምን ነው የሚባለው የሚፈጠር አይሆንም ነው። እና ዊ አር ፌሲንግ ዳት ስታግኔሽን ነው። ይህን ስታግኔሽን ግን እንቀይረው፣ ጠብም አያስፈልግም፣ እንግባባና ልክ አይደለም። ስታግኔት አድርገናል፣ በቆምንበት ቀርተናል። እንዴት ነው አብይን አይነት ሰው የኢትዮጵያ ጠቅላይ ሚኒስትር የሚሆነው? ሂ ኖውስ ናቲንግ። ሀገር መምራት አይችልም። ገብቷቸዋል። አይሆንም። ሊያራምድ ወደፊት ሊያስኬድ ምናምን አይችልም። ማለት ኮሪደር ልማት እሱ ያመጣው እየመሰለው ማለት ነው። ዝናሬም ገብቷቸዋል። እና አይሆንም ነው በእንደዚህ አይነት ዝም ብሎ ፋንክሽነሪ በሆነ ምናምን ነገር ሊሆን አይችልም። ኢትዮጵያውን ቆማለች ነው ስታግኔት አድርጋለች፣ ቆማለች። እና ይሄንን የቆመችበትን ነገር ማራመድ አለብን። የምናራምደው ግን ሌላ ተአምር ፈጥረን አይደለም፣ መሳሪያ ተኩሰን አይደለም፣ ጎማ አቃጥለን አይደለም። አስተሳሰባችንን ለውጠን ነው። ያን አስተሳሰብ መለወጥ ያለበት መንግስትና የመንግስት አካል የሆኑ በዚህ ጉዳይ ላይ የመወሰን ስልጣን ያላቸው ሰዎች ናቸው። ናቹራሊ ራሱ ይሄዳል ነው። ቁልቁለት ላይ ጎማን ብትለቁት ናቹራል ግራቪቲ ነው የሚስበው። ከዛ በኋላ ምንድነው እንግዲህ የፊዚክስ ማለት ነው ዳይናሚክሱ ነው ሰርክል መሆኑ ነው ያንከባለዋል ማለት። እንደዚህ አድርጋቸው ነገርን ብትተክሉት አይሄድም። ጎማ ግን ከሆነ ሮቴሽናል ምናምኑ ሞመንተም ምናምን ተጨማምረው ይሄዳል ነው ራሱ ነው የሚሄደው። ስለዚህ ሀገሩ ሰፊ፣ ህዝቡ ተነቃቅቷል። መነሳት ይፈልጋል፣ መለወጥ ይፈልጋል፣ አስፒሬሽን አለው፣ መስራት ይፈልጋል፣ ማደግ ይፈልጋል። ገብቷቸዋል። ሰው ደግሞ ጉዳይ ስትሰጡትና ምናምን ስትሉት ታውቃላችሁ፣ ለመጠላላትም ጊዜ አይኖረውም። ቢዝነስ በጣም ያስታርቃል ማለት ሰዎችን በጥቅም ስታስተሳስሯቸው፣ በቢዝነስ በምናምን ስታስተሳስሯቸው እና ነገሮች ፈጣን ሲሆኑ አይደለም እንደሚባለው ስራ ፈታ አእምሮ የሰይጣን ቢሮ ነው ይባላል በእንግሊዝኛው ነው። አን አይድልስ ማይንድ ኢዝ ዘ ዴቪልስ ኦፊስ ይላሉ ሲባል ብቻ ተጽፎ አንብቤ አውቃለሁ። እና ብዙ ጊዜ የሰዎች አእምሮ ከንቱ ተግባር ላይ ነው ፋይዳ ቢስ ነገሮች ላይ የሚጠመደው ቢዚ የሚያደርገው ነገር ሳይኖር ሲቀር ነው። ስራ ሲኖር፣ እንቅስቃሴ ሲኖር፣ ለውጥ ሲኖር፣ ምናምን ሲኖር ኦፍኮርስ ሄዶ የሆነ ቦታ ላይ ምንድን ነው የሚባለው ቦርደም በጣም መጥፎ ነገር ነው። ሰዎች አንዳንዴ ከምቾት የሚመጣ ቦርደም አለ፣ አንዳንዴ ደግሞ ከድህነት የሚመጣ ቦርደም አለ። ከምቾት የሚመጣ ቦርደም ምላችሁ ምንድን ነው? ሰው በቃ በቀላሉ ህይወቱን ማሳካት ችሎ ነገሮች ሲቀሉለት ዝም ብሎ ነገር መጎንጎን ሊጀምር ይችላል። ላይክ ነው የሆነ ዴቨሎፕመንት ደረጃ ላይ ስትደርሱ ማለት ነው። በእኛ ሀገር ያለው ተጨባጭ ሁኔታ ግን ሰው የሚያደርገው ጠፍቶት ነው ነገር ውስጥ የሚገባ እና ሀገራችንን ለውጥ ስታግኔት አድርገናል ነው ስታግኔት ያደረግነው ግን ለምንድን ነው? እንዲህ አይነት ኋላ ቀር እውቀት ያላቸው ሰዎች ፈቃደኛ ስላልሆኑ ነው። አልንቀሳቀስም ማለት በቶም ኤንድ ጄሪ አይታችኋል። በእንትን ታውቃችሁ ማለት ሲተኛ በመርፌ ብትወጉት በምናምን ብታረጉት አይነሳም፣ አልንቀሳቀስም ይላል። ኢትዮጵያ እዚህ ላይ ነች ነው ፖለቲካል ስታብሊሽመንቱ። ነገርኳችሁ እኮ ማለት እንግዲህ ባለስልጣኖቻችን ዝም ብለው ናቸው ነው። እውቀት የለ ወይ አያምሩ ወይ አያፍሩ ፕሮብሌማቲክ ፎከስ ግሩፕ ዲስከሽን ኤፍጂዲስ ዊዝ ሎካል ገቨርንመንት ኦፊሻል። ስለዚህ እዚህ ጋር የሚሉት ምንድን ነው? ይቅርታ ነው እዚህ ጋር የሚሉት ምንድን ነው? የአገር ነገር እየተከናወነ ነው። ሰው ቤት አጥቷል። ነጋዴው መስሪያ ቦታ አጥቷል። ማለት ቤት አልሚዎች፣ ሪል ስቴት ዴቨሎፐሮች ቦታ አጥተዋል። መንግስት ግን የነሱ ቦታ ማጣትና መጨነቅ ድንጥ ላይ ነው አዚፍ ናቲንግ ኢዝ ሃፕንድ ረስቶት በራሱ መንገድ ሌላ ቦታ ይሰጣል። ገብቷቸዋል። እና
ተዘፍዝፎበታል። የፖለቲካ ስልጣኑ ቢጎነተል ቢገፋ ቢደረግ የሚንቀሳቀስ አይደለም። እንትኑም የለውም። ልክ ሊትራሊ ነው የምላችሁ። መንግስቱ ኃይለማርያም ማለት ዶን ቢ ሮንግ፣ ኃይለስላሴ እንደዚህ ነው የሆኑት። ኃይለስላሴ ለውጥ አምጥተዋል፣ ግን በቃ ተጋገሩበት ነው። ሰው የለም ነው፣ ብዙ ዲማንድ አለው። መልሱ እዚህ በማለት አገር አይመራም። መንግስቱ ኃይለማርያም እንደዛ ነው። ላይክ ነው አብዮት ምናምን ወጠጤ መምታት ስለሆነ ወታደር ነው ይችልበታል። እሱን አደረጉ፣ ጨረሱ። ከዛ በኋላ አይን ፍጥጥ ጥርስ ግጥጥ ነው። ሀገር በውትድርና አይመራም። ምንም ሊያደርግ አልቻለም፣ ተጋገረበት። ስለዚህ የራሱ ላይክ ነው እንትኖቹ ራሳቸው ኬኑ ኢማጅ ማለት እንዴት አድርገው ኮሎኔሎቹ ለሱ ይገዙ እንትን ፈጠረ ነው። ዲሳቲስፋክሽን ፈጠረ። እንትን ሆነ ኃይል በቃ ተጋገርክ፣ ሀገር አቆምክ። ከዛ ተገፍተህ ትወጣለህ። ኢህአዴግም እንደዛ ነው። የሆነ ነገር ተወራጨ፣ ግን ተጋገረ ነው እና ቆመናል ነው። ለምንድን ነው ምን ቆመው? አልገባ ያለን ተራማጅ መሆን አቃተን። ተራማጅነት ግን አሁን እኮ ተራማጅ ሆነናል ብለው ነው ይሄን የሚያደርጉት። ለምሳሌ ለድሃ ተቆርቆሬ ነው ይሄን ማረገው ብለው ላንድ ሰፕላይስ ሆሊ ኮንትሮልድ ባይ ዘ ስቴት አክቲንግ ትሩ ዘ አርባን ሎካል ገቨርንመንትስ ማለት በከተማ አስተዳደሮች ላይ በኩል አድርጎ የከተማ ቦታ አቅርቦትን በሙሉ መንግስት ተቆጣጥሮ እሱ በፈለገና በፈቀደ ጊዜ ነው። እንዴት አይነት ቦትልኔክ እንዴት አይነት ማነቆ እንደሚፈጥ እዩት። ሰው እዛ ጋር እየተትረመሰመሰ ነው መሬት ፈልገው፣ ግን ድንቅም አይለውም። በራሱ መንገድ ለኮንዶሚኒየም ይሰጣል፣ በራሱ መንገድ ለእነዚህ ጥቃቅንና አነስተኛ ድርጅቶች ይሰጣል፣ በራሱ መንገድ 10% ምናምን የምትሆን ለግለሰብ ይሸጣል። ሌላው እዛ ጋር ሲተራመስ ምን ልበላችሁ ምንም ይዘፈዘፍበታል። ቆሞ የመቅረት አደጋ ተፈጥሮብናል ነው። ፎከስ ግሩፕ ዲስካሽን ሎካል ገቨርንመንት ኦፊሻል ሪስፖንሲብል ፎር ኢምፕሊመንቲንግ አርባን ሊዞል ፕሮክላሜሽን ፕራይቬት ሃውስሆልድ ቢዝነስ ኤንድ ሪፕሬዘንታቲቭ ግሩፕስ ኦል ይልድ ዘ ሴም ኦፒኒየን ዘ ሊዞል ሲስተም ኢዝ ናት ሰርቪንግ ዘ ጀነራል ፐብሊክ። ግርማ በስመ አብ ወወልድ ወመንፈስ ቅዱስ ማለት በቃ ማይነግር እንትኑ ራሳቸው እነዚህ ሎካል ገቨርንመንት ሌክ ነው በታች ያሉት ምን ልበላቸው አሁን የአዲስ አበባ ከተማ አስተዳደር ወይም ምንድን ነው የሚባለው በክፍለ ከተማ ደረጃ ያሉት ወይም በየክፍለ ሀገሩ በየከተማው ከተማ የሚያስተዳድሩት ሰዎች፣ የግል ቤት ፈላጊዎች፣ የንግድ ድርጅቶች፣ የተለያዩ ወኪል ቡድኖች ጠቅላላቸው ተሰብስበው ይሄ የሊዝ ህግ ህዝብ እያገለገለ አይደለም። ጠቅላይ ሚኒስትሩ ዛሬ ከስራ መባረር የለበት። እውነቴን እኮ ነው የምለው። ኤቭሪባዲ ኢዝ ቴሊንግ ዩ ዲስ ኢዝ ናት ወርኪንግ and you are not making any single effort to change it. For that matter, I don't think you know how to change it. So ምንድን ነው የምትሰራው? ለምንድን ነው የምትፈለገው ነው? እና ፓወርም የለውም። አሁን ችግሩን እንዳልኳችሁ ምን መሰላችሁ? ሰው ሁሉ ተስማምቷል፣ ግን መፍትሄ ማምጣት የሚችል ሰው የለም። በችግሩ ላይ ተስማምቷል። እና ምንድን ነው እኔ አሁን ምንድን ነው የሚደረገው? ገብቷችኋል? ምንድን ነው የምንጠብቀው? ኤቭሪባዲ ላይክ ነው ሎካል ገቨርንመንት እኔ አይደለሁም ያልኩት ራሳቸው ናቸው። ዊዝ ላይክ ነው ፎከስ ግሩፕ ዲስከሽንስ ዊዝ ሎካል ግሩፕ ኦፊሻልስ በየአካባቢ ታች አክቹዋሊ ነገሩን በመፈጸም ላይ ያሉ ሰዎች የሊዝ አዋጁ ህዝብ እያገለገለ አይደለም፣ ሌባ እየፈጠረ ነው፣ ጥገኛ እየፈጠረ ነው፣ መሬት እያስወደደ ነው፣ ከተሜነትን እያቀነጨረ ነው፣ ህገወጥ ሰፈራን እያበራከተ ነው። መዘርዘር ትችላላችሁ።
ይሄ ሁሉ እየተባለ እኔ ከገበያ በልጣለሁ ስዩመ እግዚአብሔር ነኝ ማለት ከዚህ በላይ ምን አለ ነው? ምን ይለያል? አሁን ይሄ ከኃይለ ሥላሴ እኔ ስዩመ እግዚአብሔር ነኝ የኔን ስልጣን መጋፋት በሕግ ማለት ነው ምንድነው እግዚአብሔርን ከመጋፋት ጋር እኩል ነው ብሎ ማለት ከዚህ በምን ይለያል? ኢዴር ኤኒ አዘር ፎርም ኦፍ ናርሲሲዝም ከዚህ የተለየ ነው ብላችሁ እና መለወጥ አለብን ነው። አይ ቲንክ ነው ማላዘኑን ልተው እና መለወጥ አለብን። መቆም አለበት። በቃ ዝም ብሎ ማንም ሰው መጥቶ ዝም ብሎ ማለት ገብቷቸዋል አይደለ? ግልጽ መሆን አለበት። ነገሮች መፍታታት አለባቸው። መወያየት አለብን። ሀሳቦች መቅረብ አለባቸው። ምንድን ነው በዚህ ለምን አይወያዩም ነው የምላችሁ። ፐብሊክ ዲቤቱ የህዝብ ውይይቱ ምናምኑ ይህ ዝም ብሎ ከተማ ምንድነው ደርቲ ኮርነር ማስመሰል ዝም ብሎ ማብለጭለጭ በማድረግ ለምን መንግስት ለማምለጥ የሚሞክር መንግስት ይሆናል? እንዴት አድርገን ነው ከእንደዚህ አይነት እብደት፣ ከእንደዚህ አይነት ቅዠት፣ ከእንደዚህ አይነት ምርቃና መንግስትን የምናስወጣው ነው? ፕራክቲካል ተጨባጭ ነገር ላይ እንስራ እና ያንን ግን እንዴት አድርገን እናመጣዋለን? ለእኔ ነው የምላችሁ። ሌላ ሰው ሌላ ሀሳብ ካለው ሌትስ ሂር ኢት። ግን ከህገ ክራሲ ወይም ህገ ክራሲ ማለት ሌላ ነገር አይደለም። የነፃነት ዲሞክራሲ አድርገን ገበያን ነፃ አድርገን ማለት በዛ መልኩ ካልሆነ በስተቀር ሊፈታ አይችልም። አንድ ሴንተር ሆኖ ኢትዮጵያን የሚያክል ሀገር ከአንድ ሴንተር መምራት አይቻልም። ቻይና ውሸታሞች ናቸው፣ በጣም ውሸታም ናቸው። they don't fucking control anything ያስመስላሉ እንጂ ሀገራችንን መሸጥ አይደለም አላማችን። አይ ቲንክ ሰዎች ማወቅ ያለባቸው ነገር ዝም ብለን ማለት ነው አብኳክተን መጨረሻ ላይ የምናደርገው ነገር ስናጣ አድኑን ብለን ራሳችንን ለሌሎች ሰዎች መሸጥ አይደለም። ሀገራችንን የራሳችን ባለቤት ሆነን ነገር ግን ከሌሎች ሰዎች ጋር ተባብሮ አብሮ ለመስራት ነው። እና ውሸት ነው፣ አይሰራም። ቢሰራ ኖሮ በማወቅ ጊዜ አይሰራም ወይ? ሞክሮታል እኮ። የራሻም ውሸታቸውን ነው፣ አይሰራም ማለት እንትን የሚባል ነገር አለ። አሁን ፖንዚ ስኪም ሰምታችሁ የምታውቁ ከሆነ አላውቅም። ፖንዚ የሚባል ሰው ነበር አሉ፣ ጣሊያናዊ ነው ምናምን እና ያደረገው ነገር ምንድን ነው? ገንዘብ እኔ ጋር አምጡና አስቀምጡ እና ያንን ገንዘብ እኔ በጣም የታወቅኩ ኢንቨስተር ነኝ ማለት ያንን አሁን ለምሳሌ 100 ሺህ ብር፣ 50 ሺህ ብር፣ 90 ሺህ ብር፣ 30 ሺህ ብር፣ 1 ሚሊዮን ብር ወዘተ አምጥታችሁ እኔ ጋር ብታስገቡ ያንን ገንዘብ ሰብስቤ ወስደውና በጣም አዋጭ ኢንቨስትመንቶች ላይ አስቀምጠዋለሁ እና በጣም አዋጭ ኢንቨስትመንቶች ላይ ካስቀመጥኩት በኋላ በየዓመቱ ከፍተኛ ትርፍ ስለሚያመጣ ለምሳሌ አሁን ስቶክ የፈለጋችሁትን አሁን ማይክሮሶፍት ምናምን የምትገዙ 12%፣ 17% ምናምን ነው የምታተርፉት ይመስለኛል። እና ነው ከተማው ላይ የሚተረፍ ትርፍ ሪተርን ይታወቃል። ከዛ ሪተርን 10%፣ 20% አስበልጬ እሰጣችኋለሁ ነው። እና የሀገር ሰዎች አምጥተው ማለት እንደዛ አድርጎ ደግሞ ያሳያል። እና ሰዎች ገንዘብ አምጥተው ይሰጡታል። እሱን ወስዶ ኢንቨስት ያደርገዋል። ኢንቨስት አድርጎ የሚያመጣውን ብር የዲቪደንድ ክፍያ ነው ብሎ ይከፍላል። ስለዚህ ሰዎች አዩ። ያንን ሲያዩ ማለት ነው እናንተ አሁን ዝም ብላችሁ 100 ሺህ ብር ይዛችሁ ባንክ አስቀምጣችሁት ስንት ነው አሁን አይዱ ነው 7% ምናምን እየወለደ እሱ ጋር ብታስገቡት 25% ሊወልድላችሁ ይችላል። ስለዚህ በአመቱ መጨረሻ 25 ሺህ ብር ሊሰጣችሁ ይችላል። ሰዎች እያመጡ ገንዘባቸውን ሰጡት። መጨረሻ ላይ ግን ምንድን ነው የሆኑት? የሚያደርገው ነገር የራሳቸውን ብር ነው መልሶ የሚሰጣቸው። ገብቷቸዋል? ላይክ ነው የአንዱን ብር ለአንዱ ይሰጣል፣ የአንዱን ብር ለአንዱ ይሰጣል። መጨረሻ ላይ ሆል ኢፌክቱ ሲታይ ኪሳራ ነው እና ብዙ ሰዎች ከሰሩ። እንዴት ላይ ነው ሀሳቡ ከገባችሁ? ለምሳሌ ይሄኛው 100 ሺህ ይሰጠዋል፣ ይሄኛው 1 ሚሊዮን ይሰጠዋል፣ ይሄኛው 10 ሺህ ይሰጠዋል፣ ይሄኛው 20 ሺህ ይሰጠዋል እና ይሰጡታል ሁሉ እና ምን ያደርጋል እሱ ለእያንዳንዱ ይመልስላቸዋል። ግን የሚመልሰው የሆነ ኢንቨስት አድርጎት አይደለም። አሁን እናንተ ይህን ብር ሰጣችሁት ዛሬ ማለት ነው። ስለዚህ ለዚህኛው 1 ሚሊዮን ለሰጠው ሰው
250 ሚሊዮን ብር ይሰጠዋል። ከዓመት በኋላ ለምሳሌ 25% አተርፋለህ ብሎ ለዚህ ለ100 ሺህ ላተረፈው ሰው 25 ሺህ ብር ይሰጠዋል። ለዚህ ለ2500 ይሰጠዋል። ለዚህኛው እንደዚህ እያደረገ ይሰጣችሁ ሰዎች ቢካም ሰርፕራይዝ ኢንቨስት አረግ ይኸው ሪተርን እየሰጠኝ ነው። ፊዚካሊ ግን እያደረገ ያለው ምንድን ነው? የራሳቸውን ብር ደምሮ አስቀምጦ መልሶ ነው የሚሰጣቸው። ስለዚህ 4 ዓመት ምናምን ሄድና ከ4 ዓመት በኋላ ደግሞ እንዴት መሰላችሁ እንደዚህ ሲያደርግ ሰዎች በዚህ ይበረታቱና ሌሎች ሰዎች ብዙ አምጥተው ገንዘብ እሱ ጋር ያስቀምጣሉ። ስለዚህ መጀመሪያ የሰጡት ሰዎች ብዙ ብር ያገኛሉ። ገብቷቸዋል። ብዙ ብር ያገኛሉ። ከዛ እንደዛ አድርጎ በዛ መሀል ራሱ ሞጭልፎም ይወስደዋል። ኢንቨስት አድርጎ ሪተርን አምጥቶ አይደለም። እና ግን እንደዚህ አይነት ፖንዚ ስኪም ፈጥሮ መጨረሻ ላይ ሲከስር አንዳንዶቹ አትርፈዋል፣ አብዛኞቹ ግን ከስረዋል። ለምንድን ነው? ከነዛ ወስዶ ለነዚህ ገብቷቸዋል። እና እነዚህ የምናያቸው ሌሎች ሀገሮች እንደዚህ ያተረፍን፣ በዚህ ገባን፣ በዚህ ወጣ የሚሉት ውሸታቸውን ነው። ስለተቆጣጠሩ ስለሰሩ፣ በገበያ ካልሰሩ ትርፍ የለም፣ እድገት የለም፣ ለውጥ የለም። ይህን ስላደረግኩ ነው፣ በዚህ ስለሰራው ነው፣ በዚህ ስለገባው ነው ሊሉ ይችላሉ። ግን እንዳልኳችሁ ይሄ ዝም ብሎ ፖንዚ ስኪም ነው። መጀመሪያ ላይ ይከፍላል። መጀመሪያ ላይ እንትን ይላል። እንትን ማለት ቻት ጂፒቲን ዝም ብዬ እየጠየቅኩት ነበር። ምን ብዬ ጠየቅኩት? ለምን ይመስልሃል ማለት ሰው ቻይና ማን ነው ስሙ ራሻ ዩክሬንን ለምን ወረረቻት ተብሎ ብዙ ማብራሪያ ይሰጣል። ሰምታችሁ የምታውቁ ከሆነ እና ራሻ ለምን ዩክሬን ለምን ላይክ ነው። እስቲ እንደ ራስን እንደ ጂኦፖለቲካል አናሊስት ውሰድና ሌሎች ሰዎች የሚሉትን ትተህ በምታውቀው የታሪክ እውቀት በምታውቀው ማለት አቬለብል ለእሱ እንግዲህ አቬለብል የሆነውን ዴታ አስቡት። እዛ ላይ አቬለብል በሆነ ዴታ መሰረት ራሻ ለምን ዩክሬንን ወረረች ብለህ ታስባለህ? አንድ 5 ምክንያቶች ሰጠኝ። የገረመኝ ግን አንዱ ምክንያቱ ምንድን ነው? ኢኮኖሚያቸው ቆመ ነው፣ ስታግኔት አደረገ። ስለዚህ ይሄ የሚታወቅ ነገር ነው። በነገራችን ላይ ጂንጎይዝም አሁን ህገ ክራሲን ብታነቡት ታገኙታላችሁ። ሀገር አሁን ለምሳሌ እኛ ሀገር አሰብ የሚለውን ነገር ማልደግፈው ለምንድን ነው? ጂንጎይዝም ነው። ለምን ውስጥ ያለ የፖለቲካ ሁኔታ ዳይቨርት ለማድረግ ሲፈልጉ ሰዎች አሁን ኃይለሥላሴ አንዱ የገጠማቸው ችግር ይሄ ነው። የሀገራቸው ህዝብ ሀገራቸው በጣም ኋላ ቀር ነች። እሳቸው ግን የአፍሪካ የነፃነት አባት ነኝ ይላሉ። በአፍሪካ ነፃነትን ለማምጣት እሰራለሁ። ዌል ኤንድ ጉድ፣ ችግር የለውም ገብቷል፣ ይስሩ። ነገር ግን የግብዝነታቸውን ላይክ ነው። አሁን ለምሳሌ ዩናይትድ ኔሽን ላይ ሄደው ምን ይላሉ? አንድ የሚያሰሙት ንግግር አለ። የሰው ልጅ እኩል ነው ምናምን እንትን ነጭ ጥቁር የለውም በባህሪ እንጂ በዚህ ምናምን ልዩነት የለውም ብለው ይላሉ። ግን ሀገሩ ሲመጡ ምንድን ነው የሚሉት? እኔ ስዩመ እግዚአብሔር ነኝ፣ ሌላው ደግሞ የኔ ተገዥ ነው። አይጋጭም ወይ? እርስ በርሱ ይጋጫል አይደለም? ምክንያቱም የሪፐብሊካን አይዲያ ሄዳ ዓለም አቀፍ ላይ የምትሰብክ ከሆነ በሀገር ኤክስፒሪየንስ ማድረግ ያለብህ ልክ ነው። የማትኖረውን ነገር የምታወራ ከሆነ ግብዝ ነህ ማለት ነው። ኃይለሥላሴ የሚኖሩትን ነገር አይደለም የሚያወሩ። ወጥተው እዛ ስለ ወንድማማችነት፣ ስለ እኩልነት፣ ስለ ህዝባዊነት ይሰብካሉ። ሀገራቸው ሲመጡ ግን እሳቸው ስዩመ እግዚአብሔር ናቸው፣ ሌላው በሙሉ የእሳቸው ተገዥ ነው። በህገ መንግስት ደረጃ እንደዛ ብለው ነው ያስቀመጡ። የንግስናው ከሥላሴ ቤትና ቤተሰብ ሊወጣ አይችልም ምናምን አይሆንም ነው። እንደዛ የሚያደርጉት ለምንድን ነው? በውስጥ ያላቸውን የሀገራቸውን የቤት ስራ መስራት ስለማይችሉ ስለማይፈልጉ፣ ጋግርታም ስለሆኑ፣ እውነተኛ የህዝብ አገልጋይ መንፈስ ስለሌላቸው ይሄንን እዚህ ሀገር ውስጥ የሚፈጠረውን ቴንሽን ለማርገብ ወጥተው ራሳቸውን ዓለም አቀፍ ፐርሶና ለመስጠት ይፈልጋሉ። እንደዛ ሲሆን ውጥንቅጥ ነው የሚፈጠረው። ዳይቨርሽን ሌክ ነው፣ በሌላም ሀገር ያለ ነው። ነገር ግን ወሳኝ በሆነ ሰዓት ላይ ዳይቨርት የምታደርግ ከሆነ አሁን ለምሳሌ ምን ይባላል? ክሊንተን ምናምንን ደበደበ። ይህን የደበደበው የሞኒካ ሌዊንስኪ ጉዳይ ስላስቸገረው ነው ሲባል ሰምታችሁ ታውቃላችሁ ብዬ አስባለሁ። ሞኒካ ሌዊንስኪ ከምትባል እዛ እንግዲህ ኢንተርን ከነበረች የዋይት ሃውስ ወጣት ልጅ ጋር ፍቅር ጀምሮ ወዘተ ወዘተ፣ ፍቅር እንኳን ሳይሆን ምንድነው ሴክሹዋል ግንኙነት ፈጠሩ ላይክ ነው። እና
እሷ አፍቅረዋለች፣ እሱ ግን እንትኑን ነው የሚፈልገው። ስለዚህ እንደዚህ አይነት ግንኙነት ፈጠሩ። ያ ነገር አደባባይ ወጣበት፣ ጭንቀት እና ከተማ ውስጥ እንትን ሲፈጥርበት ዳይቨርት ለማድረግ አፍጋኒስታን በስከድ ሚሳይል ደበደበ ምናምን ተብሎ ይባላል። አንዳንዴ እንደዚህ አይነት ነገር ላይክ ነው ምን ልበላችሁ፣ አክሰፕተብል ኢን ሰንስ ፖለቲካ ውስጥ ቲያትር ያለ ነው፣ ቲያትሪካል መሆን ግን ሀገር አዘቅት ውስጥ በሚቀልት መልኩ ወደ ውጭ ፕሮጀክት አታደርግም። ጂንጎይዝም ነው። የውስጥ ችግርህን ሀገር መምራት ሲያቅትህ ሀገርን ለጦርነት የምታነሳሳ ከሆነ እንትን ነው ምን መሰላችሁ፣ መሪ አይደለህም አንተ ነው፣ ጥገኛ ነህ። አሁን ኃይለሥላሴ ታሪካቸውን ብታዩ በተለይ ከራስ ተፈሪያም ጋር ያለው ግንኙነት ወዘተ ወዘተ ምናምን ብታዩትና ይህ ነው ላይክ ነው ማመን ነው የሚያቅታቸው። አሁን ኃይለሥላሴ እኔ ማለት አንድ መጽሐፍ እያነ ላይክ ነው ጽፌ ያለው እንዲያውም አንድ ጽሁፍ እንግዲህ አግኝታችሁ ካነበባችሁ ታላቅ እንትን ሲሉ ታገኟቸዋላችሁ። ላይክ ነው በኢትዮጵያ ታሪክ አሁን ለምሳሌ ኃይለሥላሴ የንግስና ስማቸው ራሱን ውሰዱት። ስማቸው ተፈሪ መኮንን ነው ኖርማሊ ማለት ነው። ኖርማሊ ተፈሪ መኮንን ነው ስማቸው። ግን የንግስና ስማቸውን ማን ነው ያሉት ነው ኃይለሥላሴ። ፓወር ኦፍ ትሪኒቲ ነው እኮ በአማርኛ ስትመልሱት። እኔ የሥላሴ ኃይል ነኝ ነው እና ስዩመ እግዚአብሔር ዘመነገደ ይሁዳ ሞአንበሳ ንጉሠ ነገሥት ዘኢትዮጵያ ነው እና እያንዳንዱን ስሙን ብታዩት አንድ የራስ ተፈሪያኒዝም እንቅስቃሴ ሂደት ምናምን ያጠና ሰው ምን የሚል መጽሐፍ ነው የጻፍኩት? የጻፍኩት ርዕሱ ራሱ ጠፋኝ። ራስ ተፈሪያኒዝም እና ማለት ራስ ተፈሪያኒዝም እና አሁን ራስ ተፈሪ ነው ታውቃላችሁ። ራስታ ማለት እኮ እንትኑ ራስታ ማለት ራስታ ሲያጥር ነው። ራስ ተፈሪ ማለት ነው። ከዚህ ነው ራስ ተፈሪ ነው። ተፈሪ መኮንን ግን ራስ ተብለው አያውቁም። በታሪክ ሂዳችሁ ራስ ተብለው አያውቁም። ስለማያውቁ ነው። ኤኒዌይ ራስ ተፈሪያኒዝም እና መዘዙ ነው ምናምን የሚል አንድ መጽሐፍ ጽፌያለሁ እና ራሳቸውን እግዚአብሔር አደረጉ ማለት አይ እንትን ሲሉ ነው ዝም ብለው ነበር የሚመስለኝ እኔ። ገብቷቸዋል። ዝም ብለው ነው። አሁን የንግስና ስም ይወሰዳል አይደለ? አሁን ለምሳሌ ልብነ ድንግል ማነው ስሙ ምናምን ይላሉ። እንደ ኃይለሥላሴ አይነት ግን መለኮታዊ ባህሪ የተላበሰ ክርስቶስ ነኝ የሚል እኔ ምድራዊ ክርስቶስ ነኝ የሚል እና ኢትዮጵያ አፍሪካ ነች በሚል ወዘተ በሚል ራሳቸውን የአፍሪካ ንጉሥ የማድረግ አካሄድ የሄደ የኢትዮጵያ ንጉሥ ግን አታገኙ። ንጉሠ ነገሥት ድሮ የነበረ ስልጣን ነው። ነገር ግን የኢትዮጵያኖች ንጉሠ ነገሥት ሲሉ ማለት አሁን ለምሳሌ ኢዛና ራሱን ንጉሠ ነገሥት ሲሉ ታገኛላችሁ። ከዛ በተረፈ ግን ሌሎች ሰው ላይክ ነው ማለት ምን ልላችሁ ነው፣ ከጥንት ጀምሮ ንጉሠ ነገሥት የሚለው ስልጣን ኢትዮጵያ ውስጥ ነበር። ኢዛና እንግዲህ ማለት አራተኛው ክፍለ ዘመን የዛሬ 1600-700 ዓመት ገደማ ራሱን ንጉሠ ነገሥት ሲል ታገኙታላችሁ። ስለዚህ ኢትዮጵያ ውስጥ የነበረ ነው። ያን የሚሉበት ግን በየአካባቢው የተለያዩ ንጉሥት ስላሉ የሁሉም የበላይ ላይክ ነው አይ አም ፕሬዚደንት ማለት ነው። ኢን ሳይንስ ፕሬዚደንት ኦፍ ማይ ጁሪስዲክሽን ፕሪዛይድ አረጋለሁ ፕለነሙን እኔ ነኝ ገቨርን ማድረገው እኔ ነኝ ገዛው ለማለት ነው እንጂ መለኮት ነኝ የሚል አታገኙ። ማለት ክብረ ነገሥትንም ብታነቡት የሚለው ምንድን ነው ምንትናል ቅበቅዱስ ላይክ ነው ተመርጠዋል፣ በእግዚአብሔር ተቀብተዋል ሀገር እንዲመሩ ነው የሚለው እንጂ ንጉሥ ላይክ ነው ራሳቸውን ከሥላሴ አንዱ አካል ጋር የማመሳሰል እና ያንን ክሌም የማድረግ ነገር አታየውም። እኔ በኢትዮጵያ ታሪክ አላየው። ሌላ ሰው አይ እንደዚህ አይነት ነገር አለ ብሎ ካወጣ ለማየት ፈልጋለሁ። ኃይለሥላሴ ግን እዛ ውስጥ ገብተው ነው እና እኔ ገረመኝ። እንደዚህ አሁን ሲክሬት ሶሳይቲ የሚባል ነገር አለ ሚስጥር አሁን እንደ ኢሉሚናቲ ምናምን የአንዱ ኢሉሚናቲ የጥናት ቡድን መሪ ናቸው አሉ። ማመን ትችላላችሁ? መጽሐፍ ላይ እንደዚህ ተጽፎ በዚህ ጉዳይ ላይ በራስ ተፈሪያን ላይ ሪሰርች ያደረገ ሰው መጽሐፍ አግኝ እና ይሄ ሁሉ ፕሮጀክሽን አሁን እሳቸው እኔ ኃይለሥላሴ እግዚአብሔር ነኝ ብለው የሚያምኑ ይመስሏቸዋል? ኢንትሩዝ ነው የምላችሁ ላይክ ነው አይታወቅም የሰው ነገር
የሰው ነገር ማለት አታውቁትም። ሰው ማለት የዚህን ያህል ደደብ መሆን ይችላል። አንዳንዴ ሰው ሰርፕራይዝ ያደርጋቸዋል በእንትኑ ማለት ነው፣ በአጉል ደፋርነቱ ማለት ነው። በአጉል ደፋርነቱ ያስደምማቸዋል። ግን አይ ዶንት ቲንክ አሁን እኔ መለኮት ነኝ፣ ምክንያቱም አይታወቅም። አንዳንድ ሰው እንደነዚህ አይነት አሁን እብዶቹ ነቢያቶች አሉ አይደለ? አሁን ሀገራችን ላይ የተፈጠሩት እንደነሱ አይነት እብድ ሊሆኑ ይችላሉ። ግን እንደዚህ አይነት እብድ ነቢይ እንደ ኃይለሥላሴ አይነት ፖለቲካዊ ጥበብና ስለት ብላት ምናምን እና ታሪካቸውን ስታነቡ ያለፉበት ነገር የተማሩት ነገር ምናምን እንዴት ልበላችሁ፣ አሁን የኢትዮጵያ ውስጥ የሚታዩት እነዚህ አጉራ ዘለል እብድ ነቢዮችና የአእምሮ ብስለት ኮኤግዚስት ሊያደርጉ አይችሉም። አንዱ አንዱን ውጦ ያጠፋዋል። እንደኔ እምነት ነው የምላችሁ። ወይ ላይክ ነው ወይ የለየላችሁ ማለት አእምሯችሁ ባዶ ነገር እውቀት የሚባል ነክቶት ማያቅ ሊሆን ይገባል። ወይ ደግሞ አእምሯችሁ ትንሽ እንኳን ሼም ኮመን ሴንስ ዝም ብሎ እንደው ምንድን ነው የሚባለው የአዲስ አበባ ልጅ ሆኖ ተወልዶ ማደግ ራሱ ዲግሪ ነው ሲሉ ሰምቻለሁ። እንደዛ ልክ ነው። ኮመን ሴንስ ካላችሁ እንደነዚህ አይነት ነቢዮች ዝም ብሎ ህሊና ቢስ ገብቷችኋል፣ ዩልንታ ቢስ አጉራ ዘለል አትሆንም። ዶንት ጎ ቱጌዘር። በእኔ እምነት ነው የምላችሁ። አብሮ ወይ ባዶ ቅል ራስ መሆን አለብን። እንደዛ ለመሆን አእምሮ ደግሞ የሆነ ስለት ካለው እንደዛ አይነት ነገር አብሮ አይሄድም። የሆነ ጊዜ ልትጀምረው ትችላለህ፣ የሆነ ግን ይመልሳል ብዬ የአእምሮ ኃይል ይመልሳል ብዬ አስባለሁ። እና አሁን እኔ ኃይለሥላሴ እንደነዚህ አይነት ቅል ራስ ነብዮቹ ካልሆኑ በስተቀር እኔ እግዚአብሔር ነኝ ብለው የሚያስበው አይመስለኝም። ኢንሪል ነው የምላችሁ፣ ኢንሪል ላይፍ። ነገር ግን ነገርየው ያለውን አቅም ስለሚያውቁ ምክንያቱም እዛ እንግዲህ መጽሐፉ ላይ እንዳስቀመጥኩት ሄዳችሁ ልታዩ እንደምትችሉት አሁን ይሄ ኔሽን ኦፍ እስላም የሚባለው አለ። ኤልያጃ መሐመድ ምናምን የመሰረቱት አሉ እንደዚህ አይነት ሲክሬት ሶሳይቲዎች ምናምን። አሁን ይሄ ኔሽን ኦፍ እስላምን የመሰረተው አንድ ሌላ ሰው አለ እና ፓኪስታናዊ ነው ምናምን የሚባል ራሱን በቃ ሊትራሊ አም ጂሰስ ነው የሚል ሰከንድ ካሚንግ ኦፍ ጂሰስ ነኝ ምናምን ብሎ ይላል። ከዛ በኋላ እንዴት አድርጎ ከዛ ከኔሽን ኦፍ እስላም አድርጎ በማርክስ ጋርቬ ያለ ታውቁታላችሁ፣ ከነሱ ጋር አድርጎ ማን ነው ስሙ ማልከም ኤክስ አለ። እነዚህ ነገሮች እንዴት አድርጎ በኋላ ላይ ራስተፈሪያን ሙቭመንት እንደሆነ ከዛ መጥቶ እንዴት ከኃይለሥላሴ ጋር እንደተያያዘ ከንግስናቸው ጋር እንዴት እንደተያያዘ ምናምን ታዩታላችሁ። እና ፖለቲካል ማለት የሰዎችን የአእምሮ ክፍትነት የአእምሮ ተጋላጭነት ተጠቅሞ ሰዎችን የመቆጣጠር አጓጉል ምን ልበላችሁ መፈንዳት ነው። ሰው ሲፈነዳ መንግስትም ይፈነዳል። መንግስትም ይፈነዳል። ኃይለሥላሴ በቃ ብለው በኋላ ላይ የሚመጡ ነጮች ጠላቶቻችን ናቸው እንትን ማድረግ ጀምሩ። የብላክ ናሽናሊዝም ሙቭመንት የሚባላል የጥቁር ብሔርተኝነት ብላክ ናሽናሊዝም እና ማርክስ ጋርቬን ብታዩት አሁን ማመን ነው የሚያቀታችሁ። ማለት በአንድ በኩል በጣም ጎበዝ፣ በአንድ በኩል ደግሞ የወጣለት ጅል ሆኖ ታገኙታላችሁ። እና የብላክ ናሽናሊዝም ሙቭመንት መፍጠር ይፈልጋሉ። ብላክ ናሽናሊዝም አድርገው የአፍሪካ ፕሬዚዳንት ሆነው አንዲት አፍሪካ ፈጥረው ወዘተ ወዘተ ወዘተ። ለዛም ነው አሁን ነው እኔ የአፍሪካ ህብረት ሀሳብ ነው እንደገና መታሸት አለበት፣ እንደገና ሪዲፋይን መደረግ አለበት ብለው እንግዲህ ኃይለሥላሴ በብላክ አፍሪካ በአፍሪካ ዩኒየን መስረታ ውስጥ ከፍተኛ ድርሻ ተጫውተዋል። እና የተያያዘ ነው። ከምኑ ጋር የተያያዘ ነው? ከዚህ ከብላክ ናሽናሊዝም ሙቭመንት ከራስተፈሪያኒዝም ሙቭመንት ከኃይለሥላሴ ስዩመ እግዚእነት እና ምናምን ከሚለው ጋር የተያያዘ ነው። ለምንድን ነው ግን እንደዚህ አይነት ከንቱ እብደት ውስጥ የሚገቡት ነው? አሁን የብላክ ናሽናሊዝም ሙቭመንት ኤሴንሱን ስታዩት ምንድን ነው? ጥቁሮች በቃ መኖሪያ አጥተዋል፣ መግቢያ አጥተዋል፣ አሜሪካ ላይ ነው አልሆነቻቸውም፣ በዓለም ላይ ተሰደዋል ምናምን የሚያምን ላይ ነው የሚያነሳቸው ነፍ ነገሮች አሉ። አሁን የማርክስ ጋርቬን መጽሐፎቹን ራሱ የጻፈውን መጽሐፍ አንብቡ፣ ወይንም ደግሞ በእሱ ላይ የተጻፉ መጽሐፎችን አንብቡ። ጥቁሮች በአሜሪካ ማለት
አም ኦል ኦቨር ፕሌስ። ግን ጥቁሮች በአሜሪካ ቦታ አጡ ነው ማለት። አንዳንዶቹ አስሚሌት አድርገን ተስማምተን ከሌላው የአሜሪካ ህዝብ ጋር አብረን በጋራ መኖር እንችላለን። እንግዲህ እነ ዱቦይስ የሚባሉት እነ ቡከር ቲ ዋሽንግተን የሚያራምዱት ነው። ማርክስ ጋርቬ ደግሞ የሚለው እኛ ዘረኞች ነን ነው። እኔ የብላክ ናሽናሊስት ነኝ፣ የብላክ ዘረኛ ነኝ። ጥቁርና ነጭ በየቤታቸው ነው። እነሱ ነጮቹ አሜሪካዊ ነጮቹ አይደለም ቱቢገነስ ላይ አይደለም። ከፈለጉ ዩሮፕ ይመለሱ እንጂ አሜሪካ የሁሉም ነው እና አሜሪካዊ ነጮቹ አይደለም። ስለዚህ ጥቁሮቹ ክሌም አላቸው ልክ ነጮቹ ያላቸውን አይነት ክሌም ነው እና እነ ዱቦይስ የሚባሉት እነ ላይክ ነው ቡከር ቲ ዋሽንግተን አሜሪካ ሀገራችን ነው። እኔ አሁን ብትመልሰኝ አልችልም ሄጄ እዛ መኖር አይ ዶንት ኖው ኢት ላይክ ነው አላውቀውም ነው። ጀስት ላይክ አንድ ነጭን ወስደህ ከአሜሪካ አምጥተህ አውሮፓ ብትከተው ግራ ይገባቸው። አሁን እንኳን ነው ምላል መንገዱ ይጠብባቸዋል፣ ህንፃው ያረጅባቸዋል፣ መብራቱ ፈዘዝ ይልባቸዋል፣ ኑሮ አይገባቸውም። ግራ ነው የሚገባቸው። እንደ ቅጣት እንደ እስር ቤት ነው የሚያዩት፣ ግዞት ነው የሚያዩት። የተጋዙ ያክል ነው የሚሰማቸው ከአሜሪካ አምጥታችሁ ዩሮፕ ኑሮ ብትሏቸው። ስለዚህ ላይክ ነው ኢቨን ኦሪጂናቸው አውሮፓ ቢሆንም ነው። ስለዚህ ሊመለሱ አይፈልጉም። ኤኒዌይ ማርክስ ጋርቬ ግን የሚፈልገው ምንድን ነው? እንመለስና አፍሪካን አልምተን ዩናይትድ ስቴትስ ኦፍ አፍሪካ ፈጥረን አንድ ዩኒቲ ላይ አድርገን የጥቁሮችን ነጮቹን አስወጥተን ማያመጣው እና ኃይለስላሴ እዛ ውስጥ ነው የገቡት። የዛ እንቅስቃሴ ኮሩ ማሰሪያው ምንድን ነው? ሰብአዊ እኩልነት ነው። በዛ ሰብአዊ እኩልነት ልናገኝ ስላልቻልንና ብንሞክርም አሁን ማርክስ ጋርቬ አርጊው የሚያደርገው ምንድን ነው? ብንሞክርም አይሳካም፣ አይቀበሉንም እና ለምን ምን አታገልን? ለምን እንደርቃለን? በሰው ቤት መተን ጥለንላቸው እንውጣ ነው። ግን ያ ላይክ ነው ሶሉሽን አልሆነም። ኤኒዌይ መጨረሻ ላይ ራሱ ተንከራተው ሞተ። ኃይለስላሴ የዚህ ፓርት የሚሆኑት በምን እሳቤ ነው? በሰው እኩልነት አምነው ላይክ ነው ዩናይትድ ስቴትስ ኦፍ ሪፐብሊክ የሆነች አፍሪካን እንፍጠር። ምክንያቱም ይሄ የጥቁር ናሽናሊስት ሙቭመንቱ የእኩልነት ጥያቄ ነው አይደለ? የመብት የጋራ የእኩልነት ጥያቄ ነው። ያንን ጥያቄ ውስጥ በፖለቲካ ውስጥ ተዘፍቀው እሱን እየሰሩ አገራቸው ለምንድን ነው ይህንን ስርዓት የማያመጡት? ገብቷቸዋል? እንዴት ይሄ መጣረሱን አይታችሁታል ብዬ አስባለሁ። ብዙ ሰዎች እንደሚሉት ራሳቸው የመንግስቱ ኃይለማርያም ሰዎች እንደሚሉት በመንግስቱ ኃይለማርያም የህወሓትና የሻዕቢያን ጦርነት ያስቀጠለው ጎሬላውን ማጥፋት ስላቃተው አይደለም ነው። ጎሬላው የጠፋለት እሱ ነገ ፋይዳ ስለሌለው ገብቷቸዋል። ጎሬላው የጠፋለት እሱ ፖለቲካዊ ፋይዳ የለውም፣ ስልጣን ሊለቅ ነው። ስለዚህ ራሱ ጡጦ አጥብቶ ያሳደገው ድራገን በካልቾ ብሎ አስወጣው እና ምን ልላችሁ ነው? እንዴት ልበላችሁ? ፖለቲካ በእውቀት መሬት ካላስረገጥ ነው ዝም ብሎ በነፋስ እየተነዳ መጽሐፍ ቅዱስ እንደሚለው ማለት ነው እንትን መሪ እንደሌለው መርከብ ዝም ብሎ በነፋስ አሁን ማለት አንከር ይደረጋል አሉ አይደለም። መርከብ ሲቆም ምህላቅ ይባላል በአማርኛ አንከር አሉ። እና መርከብ አምጥታችሁ በገመድ ይታሰራል ውሃው ላይ ማለት አሁን ዶክ ማድረግ ማለት ለምሳሌ ወደ ወደቡ ስናመጣው ዶክ ስታረጉ መርከብ አምጥታችሁ ስታቆሙ መኪና ላይ አይደለም መሬት ላይ አይደለም የሚቆመው መርከቡ። አንሌስ የሆነ ነገር ውስጥ አስገብታችሁ ከኋላም ከቀኝም ከፊትም ምናምን አስራችሁ ካላቆማችሁት ገብቷችኋል እንትን ይላል ይዋልላል። ስለዚህ ዶክ ስታረጉ መርከቡ መታሰር አለበት። ምህለቅ ላይ ነው እንትንም ይጥላሉ ወደታች አንከር ይሄ ምህለቁን ይጥሉትና መሬት ቆንጥጦ እንዲይዝ ያደርጉታል። እና እንደገና ደግሞ ከዚህ ጋር ያስሩታል። ምክንያቱም ውሃው ስለሚዋልል ዝም ብሎ እያንቀሳቀሰው ይዞት ይሄዳል። እና መርከብ አለመሪ እንደሚል የሚለው መጽሐፍ ቅዱስ ከመጽሐፍ ቅዱስ አሊጎሪ ሰድና እንደዛ ነው የሚሆነው።
መርከብ አለመሪ ዝም ብሎ ንፋስ እያፍገመገመው ይሄዳል። ካልታሰረና ካላቆማችሁት ማለት ነው፣ ግራውንድድ ካልሆነ። ፖለቲካም እንደዛው ነው። ግራውንድድ ካላረጋችሁትና ዓላማውን ካልወሰናችሁለት፣ ዓላማ የተቋቋምክበት የተፈጠርክበት ልትሰራ የተፈለገው ጉዳይ እንትን ነው ዳቦ መሬት እና ሰላም ልታመጣ ነው። ከዚህ ውጭ ሰላም ብዙ ትርጉም፣ በሀገር ውስጥ መረጋጋት አለ፣ ከውጭ ጠላት መከላከል አለ ወዘተ። ይሄንን ልትሰራ ነው። ከዚህ ውጭ መማሰን መባከን አትችልም። ያንን እንዴት ነው የምናረጋግጠው? ነው ህዝባዊነትን በማረጋገጥ ነው። ህዝባዊ ተሳትፎ በማድረግ ነው። መንግስት ተነስቶ አሁን ለምሳሌ ያዙኝ ልቀቁኝ ወደብ ሲል ወደብ የሚገኝበት የራሱ መንገድ አለ። በትክክለኛው መንገድ ተካሂዶ ይገኛል። የጦርነት እንትን ግን አትጎስምብን ብሎ የሚያስቀምጠው ሰው ይፈልጋል። ቢካውዝ እንዲህ አርጋችሁ ግራውንድ ካላረጋችሁት፣ መሬት ካላስቀመጣችሁትና ስራህን ስራ፣ ኃላፊነትን ተወጣ፣ ትኩረትን እዚህ ላይ አድርግ ካላላችሁት ዋት ውድ ሃፕን ኢዝ ተነስቶ ጂንጎይስት ልሆን ይላል። የሌለ ነገር ያመጣል። ይገርማቸው የሌለ በቃ እንትን ቫይታሊቲውን ማለት ነው ምንድነው ጠቀሜታውንና አስፈላጊነቱን ለማረጋገጥ ችግር ይፈጥራል። ልክ እንዴት ልበላችሁ፣ ገራጆች ይባላል። ብዙ ጊዜ መኪና የሚበላሸው ገራጅ ነው ይላል አንድ ጓደኛ ነበር። መኪና ልታሰሩ ስትሄዱ የሆነ ነገር ሌላ ይሄኛውን ሰርተው ያኛውን ነገር አበላሽተው አላልተው ምናምን የዛሬ ወር 2 ወር ተመልሳችሁ እንድትመጡ ነው የሚያደርገው። እና መንግስትም እንደዚህ አይነት ጥገኛ የመሆን ችግር ሊፈጥር ይችላል። ግን ከእንደዚህ አይነት ጥገኝነት ለዛ ነው አሁን ከዲሞክራሲ ውጭ ሀገር መምራት በጣም አስቸጋሪ ነው የሚባለው። ለምን? ፖለቲከኛ ስራ ሲፈታ በጣም አደገኛ ነው። በጣም አደገኛ ነው የሚሆነው። ፐርፐዝለስ ኤምለስ ነው የሚሆነው። ስለዚህ የማይጎደፍረው ነገር የለም። ሀገሩ እኔ ነኝ ያለ የዲሞክራሲ እጥረት የህዝባዊነት እጥረት እያለበት የኃይለሥላሴ መንግስት ተነስቶ የጥቁር መብት ታጋይ ራሱን ያደርጋል። ገብቷቸዋል። ቤት ስራ አለብህ። መታገል መጥፎ ነገር ሆኖ አይደለም። ቤት ስራ አለብህ። ይሄን ኋላ ቀር የሆነ ህገ መንግስት ይዘ የኃይለሥላሴ መንግስት ይባል የነበረው ይሄንን የበሰበሰ ህገ መንግስት ይዘ ኤርትራውያኖች ራሳቸው የተሻለ ቀኝ ገዢዎች የተሻለ ህገ መንግስት ሰጥተዋቸው ባለበት ሁኔታ አንተ ይህን የሀገር ውስጥን የውስጥህን ችግር ሳትፈታ ደርሶ የአፍሪካ ነፃ አውጪ አትሆን። መጀመሪያ ከውስጥ ጀምር። አይሰማም ግን እና ራሱንም አጠፋ፣ ቤተሰቦቻቸውን አሰቃዩ፣ ሀገር አሰቃዩ። ኃይለሥላሴ እኮ ሲወድቁ ራሳቸው ብቻ አይደለም የወደቁት፣ ሀገር አደሙ። ለምን? ግራውንድድ መርከብ አለመሪ እንደሚሆን ሆነው ማለት ዝም ብለው በንፋስ እየተገፉ እየተወሰዱ። ለምንድን ነው? ኦፍኮርስ አት ኢንድ ኦፍ ዴይ እቺ ተራ ኢጎቲስቲካል የሆነች ናርሲሲዝም አለች። ከኔ ውጭ እንዴት ሌላ ሰው ነቅሶ ነው? እሳቸው እንደዛ አድርገው ሀገር አበላሽተው ለማይሆን ለደርግ አስረከቡት። ደርግ ደግሞ ሲረከብ እሱም አካባቢ የሆነች ነገር አደረገ፣ ትንሽ ትክክል ነገር ሀገር አስተካከለ። ከዛ ግን ተጋገረበት። ሴም ቲንግ ማለት መንግስቱ ኃይለማርያም ከ75 ከ76 በኋላ ስልጣን መልቀቅ ነበረበት፣ ግን ሊለቅ አይችልም። ስለዚህ ገንጣዮች እንዳለ ገንጣይ ራሱ ተገንጥሎ ሄደ። ኢህአዴግም ብሔር ብሔረሰብ ራሳቸው ብሔር ብሔረሰቦች ተሰብስበው እዛ መቀሌ ወስደው አጣጉት እና አሁንም ተነስተን ባልቸገረን ነገር ነው የምላችሁ።
ዶንት ቴክ ላይክ ነው። እኔ አንድ ነገር ልንገራችሁ፣ ወደብ ይኖረናል። ወደብ ጥያቄ ማራገብ ግን አሁን ፋይዳ ቢስ ነው። ለምን ተመለከቱት፣ እዚህ ጋር ይኸው ይሄንን የሚያክል ችግር ተሸክመናል። የመንግስት ማለት ነው አስፈጻሚዎች ታች ያሉ ራሳቸው ፖሊሲ ተግባር ላይ ያውሉ ተብለው የሚሰጣቸው ሰዎች፣ የግል ቤት ፈላጊዎች፣ የግል የንግድ ድርጅቶች፣ የተለያዩ ወኪሎች ይሄ አይነት ችግር አለብን ተብሎ ይሄንን የሚያክል የተወዘፈ የሰዎችን ህይወት ላይ ከፍተኛ እንድምታ የሚያመጣ ጉዳይ ያለ 4.2 ነው ማኒፋክቸሪንግ ኤክስፖርት። አሁን ሰምታችኋል ማለት በጣም ወርዷል። ግብርና ኢትዮጵያ ኤክስፖርት ማለት ምትልከው ዕቃ የለህም እኮ ወደብ ትላለህ። ምን ኤክስፖርት ልታደረግ ነው? ኤክስፖርት ሞቷል። አይኤምኤፍ የሚናገረው ይሄን ነው። የሚወጣው ሪፖርት የሚናገረው ይሄን ነው። አይኤፍኤስ የሚናገረው ሪፖርት ይሄንን ነው። መንግስት ራሱ የሚናገረው ይሄንን ነው። ማኒፋክቸሪንግ ሴክተር ወርዷል። ዓለም በታሪፍ ተጨናንቋል። ምትልከው ዕቃ የለም። አንተ አሁን ስለ ወደብ ምን አስጨነቀ ነው? እስከዛሬ በኢትዮጵያ ታሪክ ከወደብ መጥቶ ጠላት ወደብ ላይ እዛ እንትኑ ላይ ቀይ ባህር ላይ ሆኖ እንትን የተኮሰብን ሰው አለ ወይ? ዶንት ቴክ ሚ ሮንግ ዌር ጎና ጌት አወር ኦን ፖርት። ገብቷቸዋል። ግን ይሄንን የሚያክል አንኳር የሆነ ትልልቅ ስራ ጠረጴዛ ላይ ተቀምጦ ከንቱ ወሬ የምታወራ ከሆነ አንተ መባረር አለብህ፣ ከስልጣን ነው መውረድ አለብህ። ችግር ነህ ነው፣ የሀገር መፍትሄ አይደለህም። ዩ አር ኖ ዲፍረንት ፍሮም ኢፒአርዲኤፍ፣ ዩ አር ኖ ዲፍረንት ፍሮም ደርግ፣ ዩ አር ኖ ዲፍረንት ፍሮም ሞናርኪ። ስለዚህ ሪሊ ቻሌንጅ ማድረግ አለብን የሀገራችንን ሁኔታ። ምክንያቱም ሰው ይስማማል ነው እኮ ነው። ቤት ቸግሮታል፣ መሬቱ ነው፣ አገሩ መሬት በመሬት ነው። እኛ ግን የትም የማይደርስ የማይሆን የዘር ፖለቲካ እናራምዳለን፣ የብሔር ፖለቲካ እናራምዳለን፣ ከተማ አጥረን እንቀመጣለን። ሊዝ ነው፣ ሁሉ ሰው መሬት ብሎ ይጮሃል። መንግስት እንዳላየ ሌላ ቦታ ተራራ ያያል። የኤርትራ መንግስትን አሁንም እያዳመቀለት ነው የሚመስለኝ ለብልጽግና። አታዳምቅ ማለት ትቀምሳለህ ራስህ ካዳመቅ እዚህ ውስጥ ገብተህ እና ሪሊ ግራውንድ ማድረግ አለብን። መሬት መርገጥ አለብን። ዝም ብለን መርከብ አለመልቅ እንደሚሆን ባገኝንበት መነዳት የለብንም ለማለት ፈልጋለሁ። ምክንያቱም ይሄ ሁሉ የተነገረው የሚወራው ምንድን ነው? አሁን ኦብሰስ ያደረገን ጠረጴዛው ላይ ያለ ትልቁ እንትን ቶፒክ ምንድን ነው? ኒውክሌር። ያመነጨውን ኤሌክትሪክ ፓወር መጠቀም አቅቶ ኤክስፖርት እያረክ ነው። ስንት ሰው ጨለማ ቤት ውስጥ አስቀምጠ በየቀኑ በየአካባቢው በየጊዜው የሚቆራረጥ እንትን ራሻም አሁን የምታረገው ስለጠፋት ማጨብጨብ ትፈልጋለን። ትልቅ የቤት ስራ እና ተመለሱና ዩክሬን ብለህ ጦርነት ፈጥረ የራስን ህዝብ ሀገርን ከምታስጨንቅ ራስ ፑቲን ስልጣንን ልቀቅ። ህዝብን ሀገርህን ፎከስ ኦን ዩር ኦን ካንትሪ ዩ ሃቭ ኦል ዘ ሪሶርስ ዴቨሎፕ ዳት። ዝም ብለህ የአሮጊት ወሬ አታመላልስ። ዩዝለስ ፖይንትለስ። ስለዚህ ወደዚህ መመለስ አለብን። ግራውንድድ መሆን አለብን። መሬት እንርገጥ ሰዎች። የፖለቲካ ስልጣን መምነሽነሽያ አይደለም። የፖለቲካ ስልጣን ዝም ብሎ መቀደድ አይደለም፣ መቀደጃ አይደለም። ዝም ብለህ አትዘባርቅ። ወደብ ምንድን ነው ወደብ? ይህንን በዚህ ላብቃ እና በ46ኛው ቪዲዮ እንገናኝ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ